ውዶቼ በጣም ያሳዝናል። አይሚ በጣም ታማለች ማለት ነው። አላቅም እግዚአብሔርን በጣም አናዶኛል። በነገራችን ሚፍታ የሚባል ልጅም አላቅም ምንም ወሬው የሱም አልተመቸኝም። ብሩኬ ጭራሽ እርግጠኛ አይደለም ጋይስ። ትላንትናም ብያቸዋለሁኝ፣ ዛሬም ቪዲዮ ሰርቻለሁ። ብሩኬ አይሳሳትም ብያቸዋለሁ። የሰው ልጅ ነው አይነው አውቃለሁ፣ ግን ብሩኬ አደርጎም ብያችሁ ነበር። የሆነ ነገር አድርጋ ሊሆን ይችላል። ለምን እሱ መበቀል ትፈልጋለች? ደስተኛ ሆኖ እየኖረ ነው። በሆነ ነገር አስነክታ የራሱ ቤትም ወስዳ የፈለገችውን አድርጋ ልትወጣ ትችላለች። ውዶቼ ሰው ልጅ እኮ ተንኮል ካሰበ ከባድ ነው ጋይስ። እና ብያችኋለሁ፣ ዛሬ ቡራ ደገመ ማለት ነው። እኔ ማቆ ነገር የለኝም። አንቺ ግን ሆነ ነገር አድርገሽ የፈለግሽው ነገር ካደረግሽ አላቅም፣ 100% በራሴ እርግጠኛ ነኝ ምንም እንደማላደርግ ብሏልና የተናገርኩት ትላንትናም ዛሬ ማለት ነው። ዶች እኔ ምንም አልልም። አይሚ ብቻ ትዳንልን፣ እግዚአብሔር እንዶ ብርታቱን ይስጣት እውነት። እና እንዳልኳችሁ ነው ቅርታ ወዶቼ፣ እንዳልኳችሁ ነው። ብሩኬ ምንም አያደርግም። እኔ አሁን እውነቴ ነው የምላችሁ፣ በእርግጠኝነት አያደርግም። ልጅቷ ህይወቱን ሊታበላሽ ነው። ሁለቱን ለማለያየት ያደረገችው ነው። ኤኒዌይስ ይሄ ማውራት ተገቢ ነው ብዬ አላስብም። በነገራችን ላይ ምፍታ ትላንትና አልተመቸኝም። እውነቱን ነው ነገራችሁ፣ አልተመቸኝም። ለመሰላችሁ ልጅቷ ማገናኘት አልነበረበትም። ዛሬም ደግሞ ብሩኬ ስትቆጣው ነበረና እኔ ምንም አልተዋጥልኝም። እውነት ለመናገር አላቅም ጋይስ፣ ስሜቴ ነው ማለት ቡራ እንድትወጣላት ይፈልጋል። በጣም ነው የሚያሳዝነው ብሩኬ ማለት ነው። በጣም አሳዝኖኛል ባይዘው። እውነት የሚያፈቅራት ሃይሚን ነው፣ የሚወዳት ሃይሚን ነው። አላቅም ጋይስ። እና ዲና እንደምትመለስ ተስፋ አደርጋለሁ። ከዛ ብዙ የሚያስፈራ ነገር አለ በነገራችን ላይ። አላቅም ልጅቷ የምታቆም አይመስለኝም። በቃ ልጅቱን ከልጅቷ ጋር ልታለያይ ነው ፍላጎቷ። ዛሬም ስትከራከር ነበር። የእውነት ልጅቷን እንደዚህ ሳትነቅም እዛ መግባት እንኳን ማፈር ነበረብሽ፣ እልም ብለሽ መሄድ ነበረብሽ። እውነት ለመናገርና ምን ልላችሁ አላቅም ጋይስ። ከባድ ነው፣ ብቻ ከባድ ነው። እስካሁን አልነቃችም። ጠዋት እንዳልኳችሁ ነው። ጨንቆኛል እውነት። በቃ ምን ልበላችሁ፣ አሳዝነኛለች አይሚዬ። የኔ እናት እግዚአብሔር ይማርሽ፣ ጨርሶ እንደምምርሽ ተስፋ አደርጋለሁ። ከባድ ነው ያ እውነት ከባድ ነው። በሁለቱም ሳይድ ስታስቡ በጣም ነው የሚከብዱና በቃ ከዚህ በኋላ እውነት ለመናገር እቺ ልጅ በቃ ከቡታጅራ መውጣት አለባቸው ብዬ ነው ማስበው። እልም ብሎ ወደ አዲስ አበባ መመለስ የታባታ ታገኛለች። ጓደኞቹም ከቻላችሁ አታገናኙ፣ በቃ አታገናኙ። የሁለቱም ህይወት ነው የሚታበላሹት ልጅ ባገናኛችሁ ቁጥር ማለት ነው። እናንተ እንዴት ነው የጠፋችሁ? ይሄ ልጅ በአደባባይ ምንም አላደረኩም አግኝቻታለሁ፣ ከዛ ውጭ ምንም ያደረኩ ነገር የለም ያለ ነው። ገባችሁ? በራሱ እርግጠኛ ነው። ግን አንድ ሰው መጠጣት ትቶ ሊሆን ይችላል። ገባችሁ? በዚህ ዘመን ደግሞ ይሄ ማሰብ አቅታችሁ። የትላንትናም ዛሬም ብያለሁ፣ ብሩኬ ዛሬም የደገመ እሱን ነው ጋይስ። በተለይ አይሚ መንቃት አለብሽ። ቢደረግ ራሱ ብሩኬ ቢያደርግ ራሱ ፈልጎ እንዳላደረገ ነው የምረዳው እኔ ባይሰው፣ ፈልጎ እንዳላደረገ እውነታ ይሄ ነው። እና በጣም ነው ያሳዝነኝ። አስቡት፣ እሷ ላይ ተኝቶ ሲያዝን እናት ከባድ ነው። እና እንደው እግዚአብሔር እርዳ ብሩኬ፣ አንተም ሃይሚዬ እግዚአብሔር ማርሽ። እውነት ለመናገር ነግተሽ ነገ እንደምናይሽ ተስፋ አደርጋለሁ። በተለይ ደግሞ የሚያሳስበኛውን እሷ ብትነቃም ጭቅጭቁ ያስጠላል። ስለዚህ ወደ አዲስ አበባ ይዛችሁ መሄድ አለባችሁ። እቺ ልጅ መዳን አለባት። በቃ ከጭቅጭቅ መራቅ አለባት። ሃይሚ ሰላም ማግኘት አለባት ብዬ ነው የማስበውና ድምፄ ካልተሰማ ይቅርታ። ሰዎች ቤት ናቸው የፈራው ነው በነገራችን ላይ ሪከርድ ማደርገው ማለት ነው ውዶች። እና እንዴት ናችሁ? አይዟችሁ። እሺ የጨረቃ ፋሚሊ ሁላችሁም ተጨንቃችኋል። አይ ነው አውቃለሁ። አይዟችሁ፣ እግዚአብሔር እርዳችሁ እንላለሁ። እውነት እግዚአብሔር እርዳን፣ እግዚአብሔር እርዳችሁ። እና የቪዲዮ ከወደዳችሁ ላይክ አድርጉልኝ። ባታረጉም ችግር የለውም፣ የተሰማኝ ስሜት ነው። እንዳልኳቸው ነው። እውነት ቢሆን ራሱ ብሩኬ ተገዶ ነው የተደረገ ያለው እና
አላቅም ጋይስ እና እግዚአብሔር ይማር። ጸሎት አድርጉላችሁም ይማራት እንድትነቃ